መልካም የተወደዳችሁ የቲክቶክ ቤተሰቦች እንቀጥላለን። ዘ ፋስት ኦፍ ዘ ኔቲቪቲ ወይም ደግሞ ዘ ኔቲቪቲ ፋስት የልደት ጾም፣ የነቢያት ጾም፣ ዘ ፋስት ኦፍ ዘ ፕሮፌትስ እያልን የምንጠራው ጾም እንግዲህ 28 ቀናት ከዛሬ ጋር ጾመናል። ቀሪ 16 ቀናት ነው የሚኖሩን ማለት ነው እና አስቀድሜ ከዚህ በፊት በሰራሁት ቁጥር 1 ቪዲዮ ላይ እንደገለጹት እንግዲህ ጾመ ነቢያት የሚባለው ነቢያት 40 ቀን የመጾም ልማድ እንደነበራቸው የሙሴ መጾም ሕገ ኦሪትን ከመቀበሉ በፊት 40 ቀን እንደጾመ ነውና ሙሴ በሲና ተራራ ወይም ደግሞ ማውንት ሳይናይ የምንለው ላይ ተራራ ላይ ሄዶ ከእግዚአብሔር ሕገ ኦሪትን ከመቀበሉ በፊት 40 ቀን እንደጾመ፣ ኤልያስ 40 ቀን እንደጾመ፣ ሌሎቹም 40 ቀን የመጾም ልምድ እንዳለ፣ ክርስቶስም በነቢያት ልማድ 40 ቀን እንደጾመ ማቴዎስ ወንጌል ላይ ምዕራፍ 4 ይናገራልና 40 ቀን ነው። እሺ እንደዛ ከሆነ ለምንድን ነው ዛሬ እኛ 43 ቀን 44 ቀን የምንጾመው የሚለውን እናያለን ማለት ነው። 3 ቀን ወይም 4 ቀን ተጨምሯል በእኛ እንጾማለንና ለምንድን ነው ካል ይሄ 3ቷ ቀን ጾም አንደኛው የተጨመረችበት አንደኛው ምክንያት የኮፕቲክ ኦርቶዶክስ ወይም ደግሞ የግብፅ ኦርቶዶክስ ቤተክርስቲያን በተለይ በ10ኛው ክፍለ ዘመን ወይም ደግሞ 10th ሴንቸሪ አካባቢ አንድ ፈተና ገጥሟት ነበር ከእስላሞች ወይም ደግሞ ከሙስሊሞች። በወቅቱ በዛ የነበረው የእስላም ስርወ መንግስት ፋጢሚድ ካሊፋ ይባል ነበረ። የፋጢሚድ የሚባል ስርዓተ መንግስት ነበረና ከዛ መንግስት ገዢ ፋጢሚድ ካሊፋ አልሙይዝ ከሚባል ገዢ ፈተና መጥቶባቸው ነበር። ይሄንን ፈተና እንዴት ነው ካላችሁኝ በማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ከዚህ ተነቅለህ ሂድ ብትሉት ይሆናል የሚል ነው ማለት ነው። ከዚህ ተነቅለህ ሂድ ብትሉት ይሆናል። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም የሚለው ገጸ ንባብ ይዘው አክቹዋሊ ተራራ የተባለው ዲያብሎስ ነው እና በእርግጥ ገጸ ንባቡም ይሰራል የመጽሐፍ ቅዱስ ማለት ነው። እና እንዲህ ከሆነ መጽሐፍ ቅዱሳችሁ እንደዚህ ይላል፣ ይህን ተራራ ከዚህ ተነቅለው ወደዚያ አለፍ ብትሉት ይሆናል ይላል። ስለዚህ ያሳዩኝ በተግባር የሚል ፈተና መጣባቸው ማለት ነው። እና በወቅቱ የነበረው የኮፕቲክ ኦርቶዶክስ ወይም የግብፅ ኦርቶዶክስ ቤተክርስቲያን ፓትርያርክ አብርሃም ይባላል ማለት ነው። በወቅቱ ደግሞ አንድ ጫማ ሰፊ ታላቅ ቅዱስ ሰው ነበረ፣ ስምዖን ጫማ ሰፊ የምንለው ብዙዎች ህፃናቱም ታውቁታላችሁ በፊልም ስምዖን ጫማ ሰፊው በሚል ማለት ነው። እና ይህ ታላቅ ቅዱስ ሰው ማንም የማያውቀው ጫማ እየሰፋ የሚኖር ጫማ ሰፍቶ ነው ራሱን የሚያስተዳድረው። ነገር ግን ባገኘው ገንዘብና በጉልበቱ ሁሉ ደግሞ ድሆችን፣ ደካሞችን ውሃ እየቀዳ ምግብ እያበሰለ እንጨት በማንኛውም ነገር የሚረዳ በጣም ጽድቅን በስውር የሚሰራ ታላቅ ቅዱስ ሰው ነበረና ይህ ፈተና ሲመጣባቸው ፓትርያርኩ ብፁዕ ቅዱስ አብርሃም ምንድን ያደረገው ወደ እግዚአብሔር አመለከተ። ስለዚህ እመቤታችን ተገለጸችለትና አዎ ይቻላችኋል፣ ታፈልሱታላችሁ፣ ተራራው ይህን ታደርጋላችሁ፣ ተአምራት ይደረጋል። ነገር ግን ይህን የሚያደርገው አንተ አይደለህም፣ በከተማ አለ ስምዖን የሚባል ቅዱስ ታላቅ አገልጋይ የእግዚአብሔርን ጽድቅ በስውር የሚፈጽም አለ፣ እሱ ያደርገዋል ተባለ።
ከዚህ በኋላ አስፈለገው በጣም ተደብቆ በብዙ ክርክር እምቢ ብሎ በመከራ ነው የመጣው ስምዖን ጫማ ሰፊው። አሁን ይሄ እዚህ ሪከርድ ላይ አኒሜሽን ላይ ያስገባሁት የቤተ ክርስቲያን ፎቶ የምታዩት ካይሮ አጠገብ ያለ ማውንት ሙካቶር ወይም ደግሞ ሙካቶር የሚባል ወይ ሙካታም የሚባል ተራራ ላይ ያለ በጫማ ሰፊው በቅዱስ ስምዖን ስም የተሰየመ ገዳም ነው ማለት ነው። በጫማ ሰፊው ምንድነው የሚለው ዘም ሞናስተሪ ኦፍ ሴንት ሳይመን ዘ ታነር ይለዋል። ሳይመን ዘ ታነር ወይም ደግሞ ስምዖን ጫማ ሰፊው፣ ቅዱሱ ስምዖን ጫማ ሰፊው በሱ ስም የተሰየመ ገዳም ነው ማለት ነው። እና የት ነው? ካይሮ አጠገብ፣ ግብጽ ከተማ ካይሮ አጠገብ ያለ ገዳም ነው ማለት ነው። ሞናስ ሴንት ሳይመን ይባላል ማለት ነው። የስምዖን ጫማ ሰፊው ገዳም በሱ ስም የተሰየመ ነው እና እዚያ ሙካታም ተራራ ጋር ነው የተቀመጠው ማለት ነው ለመታሰቢያነት። እና ስለዚህ እሱ ነው ስምዖን ጫማ ሰፊውን ይዘህ ህዝቡን ሰብስበህ ጸሎት አድርገህ ነው ይሄን የምታደርገው ተብሎ እስላሞቹ፣ ህዝቡ፣ መሪዎቹ በአንድ ከተራራው በአንድ በኩል፣ ክርስቲያኖቹ ደግሞ በፓትርያርኩ መሪነት ስምዖን ጫማ ሰፊው ደግሞ በህዝቡ መሃል ተደብቆ በካህናቱ መሃል ተደብቆ እንዳይታይ ከዛ ጸሎቱ፣ ጊዜታው፣ ስግደቱ ተጀመረ። በዚያ በኋላ ነው እንግዲህ ይህ ተራራ እንግዲህ እስላሞቹ በአንድ ወገን ክርስቲያኖቹ በሌላ ወገን ናቸው። ተራራው ጋርዷቸዋል፣ አይተያዩም። ነገር ግን ጸሎቱ ከተፈጸመ በኋላ ያ ተራራ ወደ ላይ 3 ጊዜ ተነቅሎ 3 ጊዜ ወደ ቦታው ተመለሰ እና ተራራው ብድግ ሲል ከስር ክርስቲያኖቹና ሙስሊሞቹ ይተያያሉ። መልሶ ሲቀመጥ ደግሞ እንደዛ እያደረገ 3 ጊዜ ያን ተአምራት ተፈጽሟል ማለት ነው። እና ይሄ ስለ አብርሃም ግብፃዊው መታሰቢያ ነው ማለት ነው። ይህ 3 ቀን የተጨመረው ማለት ነው። 3 ቀን የተጨመረው አንደኛው ምክንያት እሱ ነው። ዲስፕሌስ ያደረጉበት ማለት ነው። 3 ጊዜ ሊፍት እና 3 ጊዜ ተነስቶ 3 ጊዜ የተቀመጠበት ወደ ቦታው ማን ነው? የሙካታም ተራራ ወይም ደግሞ ማውንት ሙካታም የሚባለው ወደ በካይሮ ደቡብ ምስራቅ የሚገኝ ነው። አሁን በስምዖን ጫማ ሰፊው ስም የሚጠራ ገዳም ዘ ሞናስተሪ ኦፍ ሴንት ሳይመን ዘ ታነር ወይም ደግሞ የስምዖን የጫማ ሰፊው ቅዱስ ስምዖን ገዳም ተብሎ የሚጠራው ገዳም ተሰይሞበታል፣ ተሰርቶበታል፣ በሱ ስም ይጠራል ማለት ነው። ስለዚህ ፈተና ቻሌንጅ ነበረባቸው ማለት ነው። ቻሌንጅ ነበረባቸው። ያን ሚራክል ታምራት አሳይተው በሙስሊሞች መሪዎችና በህዝቡ የመጣባቸውን ጥያቄ መልሰው በወቅቱ ብዙ ህዝብ ወደ ክርስትና እንዲመለስ በታምራት ማድረግ ችሏል ማለት ነው። ማድረግ ችሏል። ስለዚህ ይሄ 3 ቀን የተጨመረው በዚህ ነው። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ እንዳልኋችሁ ቅድም አንዳንዴ 44 አንዳንዴ 43 የሚሆነው ያው መግቢያው ፊክስድ ነው። በፊት ይለያይ ነበረ። አንዳንዴ በ15 አንዳንዴ በ16 ነበር የሚጀምረው። ነገር ግን በቅዱስ ሲኖዶስ ውሳኔ ብዙ ጥያቄዎች እነሱበት ስለነበረ ሁሌም ህዳር 15 እንዲጀመር ሆኖ አሁን መግቢያው ሁሌም ህዳር 15 ይሆናል። የሚፈሰከው ደግሞ በ4 ዓመት አንዴ ታኅሳስ 28 በ3ቱ ዓመታት ወይ ያውም ማለት ደግሞ ምን ማለት ነው? በዘመነ ዮሐንስ ማለት ነው። በዘመነ ዮሐንስ ጳጉሜን 6 በምትሆንበት ጊዜ በ28 ይፈሰካል። ስለዚህ ጾሙ 27 ከታኅሳስ ከህዳር ደግሞ 16 እና 27 43 ይሆናል። በ29 በሚገደፍበት በሚፈሰክበት በ3ቱ ዓመታት ደግሞ ከታኅሳስ 28 ጾምን አለ። ከህዳር 16